بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ضربني بكى وسبقني واشتكى إلى መቶኝ አለቀሰ ቀድሞኝም ከሰሰ ይላል። እቺ ነገር ለምን እንዳልኩ በኋላ ነግራችኋለሁ። አሁን ይህን ሰሞኑን እየተደረገ ያሉ በጦርነት ጉዳይ ላይ አስመልክቶ የሚናገሩ ሰዎችን መልስ ሰጣቸው ፈልጌ ነው። ወላኪን ቀደም ብዬ የምናገረው አላህ Subhanahu Wa Ta'ala ቁርአንን መመሪያ መዳኛ አድርጎ ለሙስሊሞች ኻስ ዓም ደግሞ ለሰው ልጆች በአጠቃላይ አወርዶልናል። መልእክተኛውም ሰለላሁ ዐለይሂ ወሰለም አላህ እንዳወረደባቸው በሚገባ አብራርተው በላገል ሙቢን አድርሰዋል። ግልጽ የሆነ ማድረስን አድርሰዋል። አላህም በቁርአን ላይ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም እንዳላቸው አድርሰዋል። ሶሃቦችን በሚገባ አስተላልፈዋል። ነቢያችንም በሐዲታቸው ላይ ላ ተዛሉ ጣኢፈቱ ሚን ኡመቲ ዛሂሪን ዐለል ሐቂ ላ የضرهم من خذلهم ولا من خالفهم ጥቂት ናቸው እንጂ ነብዩን የሚከተሉ ሶሃቦችን ኮቴ ፋና በፋና የሚከተሉ እስከ አኽረት ዘማን ድረስ እንደሚቀጥሉ ነቢያችን አስቀምጠዋል። አሐዲት አልፍረቅ ላይም ወደ 73 ይከፋፈላሉ የኔው ማካሉ በኋላ ሁሉም የሳትናት አንዷ ስትቀር ሲሉ መን ያ ረሱላህ ሲሉ መን ካነ ዐላ ሚስሊ ማ አነ ዐለይሂ اليوم واصحابي ዛሬ መለኪያና መመዘኛ ሊሆን የሚገባው ነብዩ ይሄን ነገር አብራርተውልናል፣ ገልጸውልናል፣ ሱሐቦች ሄደውበታል። እሱ ነው ምክንያቱም መን ካነ ዐላ ሚስሊ ማ አነ ዐለይሂ اليوم واصحابي ያሉት። ታዲያ በጣም የሚያሳምመው ጉዳይ ዳዕዋ እናደርጋለን የሚሉ ሰዎች በዲን ጉዳይ ላይ በተለይ ብሎም በአቂዳ በመሰረት ጉዳይ ላይ ወላ እና በራእ ጉዳይ ላይ ምን ችግር አለው? አንተም ሐሳብን እኔም በሐሳቤ የቴዲ አፍሮን ሙዚቃ በዚህ ውስጥ የሚያስገቡልሃል። ምን ችግር አለው? አንተም በሐሳብህ እኔም በሐሳቤ የሰው ሐሳብን አትንቀፍ አትች ይላሉ። ብዙ አሐዲሶችን ይክዳሉ። ካድ ሳይሆን ያጣምሙታል። ለመቀበል ያንዛዛሉ። ቁርአን አንቀጽን ለመቀበል ያንዛዛሉ። ቁርአንን ለማላተምና ለማጋጨት ይሞክራሉ። በፈለጉበት በስሜታቸው ተረድተውት እንጂ ቁርአንና ሐዲስ አይጋጭም፣ ቁርአንና ቁርአን አይጋጭም። ነገር ግን ቅድም ያልኳት ምሳሌ ضربني بكى وسبقني واشتكى ምትለዋ ላይ ነው። ኢራንና አይሁድ ያደረጉት ባለው ጉዳይ ላይ ኢራኒዎች ወይም ሺዓዎች ትናሸሪያዎች በተለይ የሚሉትን ክህደት እናውቀዋለን። ቁርአንን በነብዩ ላይ ያላቸውን በነብዩ ባለቤቶች ላይ ያላቸውን ሱሐቦች ላይ ያላቸውን በአህለ ሱነት ወል ጀማዓ ላይ ያላቸውን ጉዳይ እናውቀዋለን። በሙስሊሞች በጥቅሉ ያላቸውን መዋቅፍ ታዲያ የነሱን ጥፋትና ችግር ስትናገር የአይሁድ ደጋፊ ነህ ለማለት ደፋር ይሆናሉ። እዚች ቦታ ላይ ምን እላለሁ ታዲያ ضربني بكى وسبقني واشتكى መቶኛ አለቀሰ ቀድሞኝም ከሰሰ። እንደዚህ የሚሉ ሰዎች የነሱ መሪ ሼክ ዓሊም ብለው የሚከተሉት ምን እንዳለ ነግራችኋለሁ። ቀርዳዊ ታውቃላችሁ ምን እንዳለ? እስራኤል በምርጫ ላይ አንድ ጊዜ መሪያቸው ከ199% አገኘ። ከዛም ወጣና እሱ ምን አለ? የፎቶን አዳለው በነገራችሁ ማለት ከነሱ ጋር ተሰልፎ ያላቸው ነገር ግን ወጣና ምን አለ? አገራችንም እንደዚች ሀገር እንድትሆን እንፈልጋለን፣ እንደ እስራኤል ማለት ነው እንድትሆን እንፈልጋለን አለ። ከ199% አላህ ምድር ወርዶ ቢወዳደር ያ የእስራኤል መሪ ያገኘውን ነጥብ አላህ ራሱ ያገኝም ማለት ይሄ ነው የኢኽዋኖች መሪ። ዛሬ ይመጡና ከዛም በኋላ አንተ የነብዩን ተሳዳቢ፣ ሱሐቦቹን ተሳዳቢ፣ ቁርአንን ካጂ፣ በአላህ የሚያጋራ አላህን የሚክድ ሰውን ጥመቱንና ችግሩን ሰውን አውቆ ሳያውቅ እንዳያጨበጭብ በጭንብል እንዳይጓዝ ሲጠቁም ይመጡና የአይሁድ ደጋፊ ይሏል። የአይሁድ ደጋፊ ማለት ነው ይሄ ሰውዬ እንደዚህ ያለ ነው። ብዙ ንግግሮች አሉ። ነገር ግን ይመጡና ራሳቸው መቺ ራሳቸው አልቃሽ መልሰው ደግሞ ራሳቸው ከሳሽ ይሆናሉ። አላሁ ሙስተዓን። ነገር ግን እምላቸው እዚህ ቦታ ላይ በስተመጨረሻ እዚህ መውቂፍ ላይ የምትጓዙ ሰዎች አንቺም በሃይማኖትሽ እኔም በሃይማኖቴ ወይም አንተም ባቂዳህ እኔም ባቂዳዬ አንቺም ባቂዳሽ እኔም ባቂዳዬ ይሄ የሙስሊሞች አይደለም። ይሄ የቴዲ አፍሮ ዘፈን ነው። ሙዚቃንና እነዛንኞቹ በነሺዳን ወደ ዘፈን ወደ ነሺዳ እየመሰሉ ነሺዳ እያሉ ዘፈንን ሲጋብዙን እናንተም ደግሞ መታችሁ እንደዛ አታድርጉ። አላህ Subhanahu Wa Ta'ala ይተሳሰባችኋልና ቁርአንን በጭንብል እንደፈለጋችሁት እየሸፋፈናችሁ ያወላገዳችሁ አታስቀምጡ። ማን ሰበቀኩም እናንተ በምትረዱበት አረዳድ ማን ቀደማችሁ ከሷሃቦች አምጡ። ቁል ሃቱ ቡርሃነኩም إن كنتم اللهم إنك قلت وقولك الحق والذين آمنوا أشد حبا لله اللهم اجعلنا منهم يا كريم
اللهم اجعلنا منهم يا كريم يا أرحم الراحمين يا أكرم الأكرمين. اللهم إنا نسألك قلوبا سليمة تقنع بعطائك وترضى بقضائك وتصبر على ابتلائك وتشتاق اللهم عظيم الشوق إلى لقائك وتشتاق اللهم عظيم الشوق إلى لقائك يا أرحم الراحمين. اللهم طهر قلوبنا من النفاق وأعمالنا من الرياء وأعيننا من الخيانة، واجعلنا اللهم من عبادك الصالحين ومن حزبك المفلحين يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. نعوذ بك اللهم من علم لا ينفع ومن قلب لا يخشع ومن عين لا تدمع ومن دعاء لا يسمع يا أرحم الراحمين. اللهم ما سألناك من خير فأعطنا، وما لم نسألك فابتدئنا، وما قصر عنه علمنا وعملنا من الخير فبلغنا، إنك على كل شيء قدير. اللهم يا حي يا قيوم يا ذا الجلال والإكرام، أعط كل سائل منا مراده. اللهم أعط كل سائل منا مراده، واجعلنا ممن أوتوا الحسنى وزيادة يا أرحم الراحمين. نسألك من خير ما سألك منه عبدك محمد صلى الله عليه وسلم، ونعوذ بك من شر ما استعاذك منه عبدك محمد صلى الله عليه وسلم. نسألك اللهم خشيتك في الغيب والشهادة، وكلمة الحق في الغضب والرضا، والقصد في الفقر والغنى، ونسألك نعيما لا ينفد وقرة عين لا تنقطع، ونسألك الرضا بعد القضاء، ونسألك برد العيش بعد الموت، ونسألك لذة النظر إلى وجهك والشوق إلى لقائك في غير ضراء مضرة ولا فتنة مضلة. اللهم زينا بزينة الإيمان واجعلنا هداة مهتدين يا أرحم الراحمين. اللهم أعز الإسلام والمسلمين واحم حوزة الدين واجعل بلدنا آمنا مطمئنا وسائر بلاد المسلمين. اللهم اكتب لبلادنا وبلاد الخليج الأمن والأمان والعز والرخاء، واكفنا جميعا كيد الكائدين وعدوان المعتدين يا أرحم الراحمين. اللهم وفق ولي أمرنا خادم الحرمين الشريفين لهداك، واجعل عمله في رضاك. اللهم وفقه وولي عهده لما تحب وترضى، وخذ بناصيتهما للبر والتقوى يا أرحم الراحمين. اللهم أمن حدودنا وانصر جنودنا، واكفنا شر أعدائنا بما شئت وأنت السميع العليم. ندرأ بك اللهم في نحور الظالمين، ونعوذ بك من شرورهم يا قوي يا قادر. اللهم إنا نعوذ برضاك من سخطك، وبمعافاتك من عقوبتك، وبك منك لا نحصي ثناء عليك أنت كما أثنيت على نفسك. اللهم أنزل من بركات هذا الدعاء على أهل الدور في دورهم، وعلى أهل القبور في قبورهم، وعلى المرضى في فرشهم يا أرحم الراحمين. اللهم صل وسلم وبارك على نبينا محمد وعلى السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه.
اللهم تقبل منا صيامنا وقيامنا وصالح أعمالنا. እንደሚታወቀው ዐሽረል አዋኺር ውስጥ ነው የምንገኘው። ቁርአን መቅራት የምናበዛበት፣ ዝክር ማድረግ የምናበዛበት፣ ዱዓ ማድረግ የምናበዛበት ጊዜ ላይ ያለ ነው። እንደዚሁም የባጢል አንጃዎች እርስ በርሳቸው የሚባላሉበት ጊዜ ላይ ያለ ነው። اللهم اضرب الظالمين بالظالمين واخرجنا من بينهم سالمين። ይህ የሁል ጊዜ ዱዓችን ነው። አብዛኞቻችን ዱዓ በምናደርግ ጊዜ ከምንሳሳትበት ነገራቶች ውስጥ አንድ ነገር ላስታውሳችሁ። اللهم عليك بإسرائيل لعنة الله على إسرائيل የሚል ቃል ማለት ነው። فهذا لا يجوز شرعا። ይህ አይበቃም ይህንን ቃል መጠቀም። لأن إسرائيل هو نبي الله يعقوب بن إسحاق بن إبراهيم። إسرائيل ማለት يهودا ማለት አይደለም። إسرائيل ማለት የነቢዩላህ ኢብራሂም የልጅ ልጅ ነው። ያዕቁብ እብኑ ኢስሐቅ እብኑ ኢብራሂም ነው። ኢዘን አንተ አላሁመ ዐለይከ ቢእስራኤል በምትል ጊዜ ነቢዩላህ ያዕቁብ ላይ ዱዓ እያረክ ነው ማለት ነው። ኢዘን እንደዚህ አይነት ቃላቶችን ልንጠነቀቅ ይገባል ማለት ነው። ሐዲሱ ላይ የመጣው የነቢዩ ሰለላሁ ዐለይሂ ወሰለም ዱዓ የሁዳና ነሳራ ላይ ዱዓ ያደረጉበት ቃል አላሁመ ልዐን ልየሁዳ ወነሳራ لعن الله اليهود والنصارى اتخذوا قبور أنبيائهم مساجدا من الحديث. فلذلك يهودا لي دعاء አደረኩ ብለህ ስታስቡ ነቢዩላህ ያዕቁብ ላይ عليه السلام ዱዓ እንዳታደርግ ማለት ነው። ያሰብክበት የይሁዳ ሀገራቶችን ቢሆንም ከዚህ ቃል ልትጠነቀቅ ይገባል ማለት ነው። ምክንያቱም እስራኤል ማለት هو ያዕቁብ ኢብኑ ኢስሐቅ ኢብኑ ኢብራሂም ነቢዩላህ ነው፣ የአላሁ ሱብሓነሁ ወተዓላ መልእክተኛ ነው። አላሁ ስብሓነሁ ወተዓላ በቁርአን እስራኤል ማለት ነቢዩላህ ያዕቁብ መሆኑን አረጋግጦ ነግሮናል። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤሉ ዐላ ነፍሲህ። ኢላ ማ ሐረመ እስራኤሉ ማለት ኢላ ማ ሐረመ ያዕቁብ ማለት ነው። እዚህ ጋር ቀድ ኢተፈቀ ልዑለማኡ ዐላ አነ እስራኤል ሁወ ያዕቁብ ብኑ ኢስሐቅ ብኑ ኢብራሂም ዐለይሂ ሰላም። ፈሊዛሊከ እንደዚህ አይነት ቃላቶችን ልንጠነቀቅ ይገባል ማለት ነው። ከተስማማህ ተቀበል፣ ካልተስማማህ ደግሞ እለፈው።